ክብር ለኢየሱስ ይሁን። እንዴት ናችሁ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ለሁላችሁ ይሁን። ኢየሱስ ጌታ ነው። ጥርግ ብያለድኩም ማለት ይሄ ነው። እግዚአብሔር ይባርካችሁ። ይህን እድል ስላገኘው በጣም ደስ ብሎኛል። የምር ደስ ብሎኝ ነው የማገለግለው። ክብር ለጌታ ለኢየሱስ ይሁን። እኔ እንደ ነጌች ማዜም አልችልም፣ ግን በመጽሐፍ ቅዱስ አማካኝነት መላእክት ሲያመልኩ አየኋቸው። ኢየሱስ ጌታ ነው እና በዙፋኑ ላይ ለተቀመጠው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሰግዳሉ። ክብር ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። ታርደሃልና በደም ከአሕዛብ ከነገድ ከቋንቋ ሕዝብ ለአምላካችን መንግስት የሆኑ ዘንድ በደም ዋጅተሃልና ክብርን ባለጠግነትን በረከትን ልትቀበል ይገባሃል። የእግዚአብሔር ልጅ። ክብር ለእግዚአብሔር አብ ይሁን። ክብር ለእግዚአብሔር ወልድ ይሁን። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ክብር ለእግዚአብሔር አብ ይሁን። ክብር ለእግዚአብሔር ወልድ ይሁን። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ክብር ለእግዚአብሔር አብ ይሁን። ክብር ለእግዚአብሔር ወልድ ይሁን። ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ሃሌሉያ! ኢየሱስ ጌታ ነው። እንግዲህ አንድ ሰው ሰዓት ይዘልኛል 15 ደቂቃ ነው ያሉኝ እና ምልክት ሰጡኛል ያለችው ዘፍጥረት ምዕራፍ 4 ላይ እናወጣለን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! 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 ላነብላችሁ። አዳም ሚስቱ ሔዋንን ተገናኛት፣ እርሷም ጸንሳ ቃየንን ወለደች። ዘፍጥረት 4 ቁጥር 1 በእግዚአብሔር እርዳታ ወንድ ልጅ አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤል የበግ እረኛ፣ ቃየንም አራሽ ነበር። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድ? ለምንስ ፊት ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች። አንተ ግን ተቆጣጠራት። ቃየንም ወንድሙን አቤል እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለው። ከዚያም እግዚአብሔር ቃየንን ወንድም አቤል የት ነው አለው። ቃየንም አላውቅም፣ እኔ የወንድሜ ጠባቂ ነኝን ሲል መለሰ። እግዚአብሔርም እንዲህ አለ፣ ምንድነው ያረከው? ስማ፣ የወንድምህ ደም ከምድር ወደ እኔ ይጮሃል። እንግዲህ የተረገምህ ነህ። የወንድምህን ደም ከእጅ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትሰጥህም። በምድር ላይ ኮብላይና ተንከራታች ትሆናለህ አለው። ቅዱሳን ወንድሞችና እህቶች፣ ዛሬ እንድንካፈል በልቤ የተቀመጠው ቃል ለእግዚአብሔር የሚቀርብ መስዋዕት በሚል ነው። ዛሬ እግዚአብሔር አምላካችንን በዝማሬ ልናመልከው ለእግዚአብሔር ልንሰዋለት ነው በፊቱ ያለነውና በልቤ ያለው ቃል በጣም በውስጤ ሲሞላ የነበረው ቃል ለእግዚአብሔር የሚቀርብ መስዋዕት። በዚህ ጋር እንደምታዩት ሁለቱም ወንድማማቾች ናቸው። ሁለቱም እግዚአብሔርን የሚያመልኩ ሰዎች ናቸው። አቤልም እግዚአብሔርን የሚያመልክ ሰው ነው። ቃየልም እግዚአብሔርን አመልካለሁ የሚል ሰው ነው። ሁለቱም ለእግዚአብሔር ሊሰዉ ወደ እግዚአብሔር ነው የመጡት። እንደተሰማሩበት ስራ ከስራቸው ፍሬ ገበሬ የሆነው ፍሬን ይዞ መጣ። ያኛው ደግሞ ከበጎቹ ስብን ይዞ ከበኩሩ መርጦ ስብን ይዞ ወደ እግዚአብሔር መጣ። የመጀመሪያው ነገር ልነግራችሁ የምንፈልገው ነገር መስዋዕት ወደ እግዚአብሔር ስናቀርብ እኛ በእግዚአብሔር ፊት እንቀርባለን። ምን ማለት ነው? ይዘን የመጣነው ነገር ብቻ ሳይሆን እኛም በእግዚአብሔር አይኖች እንታያለን። ያለንበት ህይወት፣ የምንኖርበት ህይወት፣ የቀረብንበት አቀራረብ በእግዚአብሔር ፊት ይታያል። የእግዚአብሔር ቃል ሲነግረን እንደዚህ ይለናል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣
በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያ ከተወለዱ በጎች መካከል ስባቸውን መስዋዕት አድርጎ አቀረበ ይልና እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። በመጀመሪያ እግዚአብሔር ይቅርታ አድርጉልኝ ትንሽ ስላመመኝ ነው። እግዚአብሔር በመጀመሪያ የተመለከተው አቤልን ነው። ይዞ የመጣውን መስዋዕት ሳይሆን እግዚአብሔር በመጀመሪያ የተመለከተው አቤልን ነው። ሕይወቱን የተመለከተው አመጣጡን የተመለከተው ከዛ በኋላ አቤልን ሲቀበለው ይዞ የመጣውን መስዋዕት እግዚአብሔር ተመለከተ። ስለዚህ ሁሉ ጊዜ በእግዚአብሔር ፊት ዝማሬ ልናቀርብ ስንመጣ፣ ጸሎት ልናቀርብ ስንመጣ፣ እንደኔ ልንሰብክ ስንመጣ፣ ገንዘባችንን ልንሰጥ ስንመጣ የሰራዊት አምላክ እግዚአብሔር በመጀመሪያ የሚያየው ይዘን የመጣነውን ሳይሆን እኛን ነው የሚያየው። ስለዚህ ልናቀርብ ስንመጣ በእግዚአብሔር ፊት እኛ እንታያለን ማለት ነው። ለዚህ ነው የሮሜ ጸሐፊ ወንድማችን ሐዋርያው ቅዱስ ጳውሎስ እንደዚህ አለ፣ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው አለ። እንዲያውም በአዲስ ኪዳን ምን አለ? ራሳችሁን መስዋዕት አድርጋችሁ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ሰውነታችሁን ለእግዚአብሔር አቅርቡ አለ። ስለዚህ ይዘን የመጣ ነው ብቻ ሳይሆን እኛ ራሳችን በእግዚአብሔር ፊት መስዋዕት ነን ማለት ነው። ሕይወታችን አኗኗራችን በእግዚአብሔር ፊት አምልኮ ነው ማለት ነው። ሌላው በዚህ ክፍል የምናየው የእግዚአብሔርን ባህሪ ነው። እግዚአብሔር የቀረበለትን ሁሉ አይቀበልም የሚል ነገር እናያለን። እግዚአብሔር አምላክ እንደ ልቡ መሻት፣ እንደ ፈቃዱ፣ እንደ ባህሪው እግዚአብሔር እንደ ፍላጎቱ የሆነውን እናቀርብለታለን። ያንን ይቀበላል እንጂ ያመጣውትን ውሰድ የምንለው አምላክ አይደለም። በሰማያትና በምድር በባህሪው ብቻውን አምላክ የሆነ እግዚአብሔር ስለሆነ ቅዱስና ጻድቅ የሆነው አምላካችን እግዚአብሔር የሚቀበለው መስዋዕት አለ፣ ሪጀክት የሚያደርገው ደግሞ መስዋዕት አለ። ማስፔቫናንቶራ ቁጥር 5 እንደዚህ ይላል፣ በቃየንና በመስዋዕቱ ግን ምን አላለም ይላል? አልተደሰተም ይላል። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ ይለናል። እግዚአብሔር የቃየልን መስዋዕት እንዲያውም ምንድነው የሚለው? በቃየንና በመስዋዕቱ ይላል። መጀመሪያ ደስ ያልተሰኘው በቃየን ነው። ይዞት ባመጣው ሳይሆን በራሱ በቃየን ደስ አልተሰኘም ይላል። ስለዚህ በመስዋዕቱም ደስ አልተሰኘም። ስለዚህ ያመጣነውን ሁሉ እግዚአብሔር ተቀበል ልንለው አንችልም። ያመጣነውን ገንዘብ ሁሉ እግዚአብሔርን እንካ ልንለው አንችልም። ውሸት ካለበት፣ ማታለል ካለበት አምላኬ እግዚአብሔር ሪጀክት ያደርገዋል፣ አይቀበለውም። እግዚአብሔር የሚወደው አለ፣ የሚቀበለው አለ፣ ደስ የሚሰኝበት አለ፣ ደስ የማይሰኝበት አለ። ስለዚህ እግዚአብሔር ደስ ስለሚሰኝበት መስዋዕት እናወራለን። እግዚአብሔር በምን አይነት መስዋዕት ደስ ይሰኛል? ወይም በምን አይነት አምላኪ ሰው ወይም በምን አይነት አምልኮ እግዚአብሔር ደስ ይሰኛል? በእምነት በሚቀርብ ሰው እግዚአብሔር ደስ ይሰኛል። እግዚአብሔር ከመጀመሪያም በእምነት ነው ደስ የሚሰኘው። እግዚአብሔር በአዲስ ኪዳንም ደስ የተሰኘው በእምነት ነው። ሃሌሉያ። ስለዚህ ሰው በእምነት በእግዚአብሔር ፊት ሲቀርብ እግዚአብሔር ደስ ይሰኛል። የዕብራውያን ጸሐፊ እንዲህ ብሎ ጠቆመን፣ አቤል ከቃየል ይልቅ ዕብራውያን 11:4 ነው ማነበው። አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረባል። ከቃየል ይልቅ የአቤል መስዋዕት ተሽሎ እግዚአብሔር የተቀበለው አለ። አቤል በእምነት የሚኖር ሰው እግዚአብሔርን የሚያምን ሰው ስለነበረ ነው ይላል። መስዋዕቱን ያቀረበው በእምነት ነው ይለናል። ስለዚህ እግዚአብሔር በእምነት የሆነ መስዋዕትን ይወዳል ማለት ነው። በእምነት በሚመላለስ ሰው እግዚአብሔር ደስ ይሰኛል ማለት ነው። ሌላኛው ጠንከራ አድርጌ ቆይቼ የምናገርበት ሁለተኛው እግዚአብሔር በፍቅር የሚቀርብ መስዋዕትን ይወዳል። እግዚአብሔር እርሱን ወዶት የሚከተለውን እርሱን ወዶት እግዚአብሔርን ወዶ
የሚያመልከውን ሰው እግዚአብሔር ይወዳል። ያንን ህይወት እግዚአብሔር ይቀበላል። በፍቅር የሚቀርብን ዝማሬ እግዚአብሔር ይቀበላል። ሰው እግዚአብሔርን ወዶ ሲሰምር እግዚአብሔር ይቀበላል። ሰው እግዚአብሔርን ወዶ እግዚአብሔርን ሲፈልግ ሲጸልይ እግዚአብሔር ያንን መስዋዕት ይቀበላል። በፍቅር የሚቀርበውን መስዋዕት እግዚአብሔር ይወዳል። ቃየል በፍቅር እግዚአብሔርን አላመለከም ወይም በእግዚአብሔር ፊት አልቀረበም። በምን አወክ በሉኝ? በቁጥር 8 ከሰዋ በኋላ እግዚአብሔር እሱን እንዳልተቀበለ መስዋዕቱን እንዳልተቀበለ ካወቀ በኋላ ቃየልም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየል ወንድሙን አቤልን አጠቃው፣ ገደለውም ይላል። በምን እንዳወቅ ታውቃላችሁ? እግዚአብሔር እንደማይወድ ወንድሙን አይወድም። ወንድሙን አይወድም። ከዘመረ በኋላ ወንድሙን ሸነገለው። አብሮት የሚያመልከውን አብሮት የሚዘምረውን ወንድሙን ሸነገለው። ና ወደ ሜዳ እንውጣ አለው። ልክ የወንድም የፍቅር ጊዜ እንደሚያሳልፈው አይነት አርጎ ና አለው። ከዛ በኋላስ አጠቃው። ከዛስ በኋላ ገደለው። መስዋዕቱ የተቀበለለትን ሰው እግዚአብሔር የወደደለትን ሰው በምን ታውቃለህ? ከዘመረ በኋላ ከመድረክ ሲወርድ ከአብሮት ከሚያገለግሉት ጋራ ከቅዱሳን ጋራ በፍቅር ነው የሚኖረው። ወንድሙን አይሸነግልም፣ እህቱን አይሸነግልም። ከጸሎት በኋላ አብራ ከምጸልይት ጋር ከሚንበረከኩ ጋር በፍቅር ነው የሚመላለሰው። ከሰበኩ በኋላ ስወርድ ከቅዱሳን ጋር በፍቅር መኖር ነው። ቅዱሳን ወንድሞቼን እህቶቼን መውደዴ እግዚአብሔር መስዋዕቴን እንደወደደው ያሳብቃል። አይወድም፣ እግዚአብሔርን አይወድም። ይኸውላችሁ እኔ አሁን የገባሁበት ቤት ልክ ስገቡ በር ላይ አምፖል አለው። ወደ መኝታ ቤቱ ጋር ኮሪደር ላይ ሌላ አምፖል አለው። አይ ያለ አይደል ባንድ ማብራና ማጥፊያ። ልክ ገብቼ ጠቅስ አረገው፣ ሁለቱም ይበራሉ። ተለያይቶ መብራት አይችሉም። እግዚአብሔርን መውደድና ወንድሞችና እህቶችን መውደድ እንደዛ ነው። ልክ እግዚአብሔርን ስትወደው ወንድምን ትወደዋለህ። እግዚአብሔርን ስትወደው እህትን ትወዳታለህ። ስለዚህ አብራችሁ በኳየር ስታገለግሉ የባህሪ ችግር አለብን። በአንዳንድ ሁኔታ ላንግባባንች እንታረቃለን። ግን ይሄ ሰውዬ እግዚአብሔር ወዶ አምኖ አይደለም ያመለከው። ለሱ መስዋዕት ፉክክር ነው። ተሽሎ ለመገኘት ነው። በልጦ ለመገኘት ነው። ለመሞገስ ነው። ለመወደድ ነው። አቴንሽን ለመሳብ ነው። እግዚአብሔር ይህንን አይቶ ሪጀክት ሲያደርገው ተናደደ፣ ፊቱ ጠቆረ። ምክንያቱም ቅናት ሞላበት። ራሱን አይቶ መንገዱን ከማስተካከል ይልቅ በወንድሙ ላይ ተነሳ እና ቃየል ዘፍጥረት ላይ አልቀረም፣ ትውልድ አለው። አቤል ዘፍጥረት ላይ አልቀረም፣ ትውልድ አለው። ኢየሱስ እንደዚህ አለ ማቴዎስ 23 ቁጥር 33 እስከ 35 እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ልታመልጡ ትችላላችሁ? ስለዚህ ነቢያትን አቤሎችን ይዋቸው ጠቢባንንና መምህራንን እልክላችኋለሁ። ከነዚህም አንዳንዶቹን ትገድላላችሁ፣ አንዳንዶቹን ሰቅላላችሁ፣ ሌሎቹን በምኩራቦቻችሁ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳችኋላችሁ። እንደዚህ ታደርጋላችሁ የሚባሉት የእግዚአብሔርን ሕዝብ የሚያገለግሉ ሰዎች ናቸው። የእግዚአብሔር የተባሉ ሰዎች ናቸው አድራጊዎቹ። ቃየልና አቤል እዚህ ውስጥ አሉ። ሚልካቸው አቤሎች ናቸው፣ ቅን እውነተኛ የእግዚአብሔር ሰዎች። እነዛ ግን እግዚአብሔርን የሚያገለግል ስም አላቸው፣ እግዚአብሔርን የሚያመልክ ስም አላቸው። ግን ለክብራቸው ለምድራዊ ረብ ስለሚያገለግሉ ከነሱ ይልቅ አቴንሽን የሚወስድ ሲመጣ እነዚህ ነገሮች ያደርጋሉ። ስለዚህ አለ ኢየሱስ ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ ኢየሱስ ሲመጣ የነበረውን የእስራኤል ትውልድ ነው እንዲህ የሚለው። ስለዚህ ከጻድቁ አቤል ደም ጀምሮ በመቅደሱና በመሰዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰው ንጹህ ደም ሁሉ እናንተ ተጠያቂ ናችሁ። እውነት እላችኋለሁ ላለፈው ነገር ሁሉ ይሁዳ ትውልድ ይጠይቅበታል። እንዴ አንድ ጥያቄ አለን።
አቤል ሲገደል እስራኤል አለች ወይ? የለችም። አብርሃም አለ ወይ? የለም። የአቤልን ደም ከናንተ ለምን ጠይቃለሁ አለ በጌታ። እስቲ እየሰማችሁ ነው? እቺን ስሙኝ። ከጥንት መጀመሪያ እስከዚች ቅጽበት እኔ እስከምሰብክበት ሰይጣን እውነተኛ የእግዚአብሔር ሰዎችን እጄኒው የእግዚአብሔር በተባሉ ሰዎች ያሳደደው ክፉ ቅናት እየተሞሉ ነው። ቃየሎች ሲመጡ እግዚአብሔርን አምነው ወደው ሳይሆን የሚሰውት አቴንሽን ፈልገው ነው። ሲዘምሩ ዝነኛ መሆን ፈልገው ነው። ታዋቂ መሆን ፈልገው ነው። ጊዜያዊ ረብና ጥቅም ፈልገው ነው። ስለዚህ ሌላኛው ደግሞ እግዚአብሔርን ወዶ የሚያመልክ የሚያገለግል አለ። የእግዚአብሔር መንፈስ እንደዚህ እንደ አቤል ወደ ሆነው ይመጣና ከሱ ጋር ሲጸልይ ይተባበረዋል፣ ሲሰብክ ይተባበረዋል፣ ሲዘምር ይተባበረዋል። ስለዚህ ወንድም ቃየል ከዛ በኋላ ቅናት ውስጡ ይሞላል። ክፉ ቅናት ያለባቸው ሰዎች ምልክታቸው የንስሐ ሕይወት የላቸው። ለምን እግዚአብሔር መንፈስ በእኔም አይሰራም አይሉም። ምንድነው ማስተካከል ያለብኝ አይሉም። እግዚአብሔር እንደዚህ ያለው ለምን ፊት ተጠቆረ? መልካም አርገ ቢሆን ተቀባይነትን አታገኝም ወይ? ተመለስና ድርጊትን አስተካክል። በእምነትና በፍቅርና ላንተም እጄ ተከፈተ ነው። ለምን ወንድም ላይ ትናደዳለህ? ለምን ትቆጣለህ? ለምን ታሴራለህ? ለምን ታሳድደዋለህ? የቃየል ነገር እንደቀጠለ የምታውቁት ዮሴፍና ወንድሞቹ ዘፍጥረት 37 ላይ ህልሙን ለአባቱና ለወንድሞቹ በነገራቸው ጊዜ አባቱ ያየው ህልም ምንድነው? እኔና እናቱ ወንድሞቹ በፊት ወደ ምድር ተጎንብሰን በእርግጥ ልንሰግድልህ ነው ሲል ገሰጸው። ቁጥር 11 ወንድሞቹ ቀኑበት። አባቱ ግን ነገሩን በልቡ ያዘው። ቀንተውበት ምን እንዳደረጉት ታውቃላችሁ? እግዚአብሔር በሱ ያሰበው ሊፈጽመው ከእጃቸው አዳናው እንጂ ሊገሉት አይደለ። ንግደለው ከህልሙ የሚሆነው ኑኒ አሉ። ቃየል በአቤል ዮሴፍ ላይ ተነሳ። ዳዊትና ሳኦል ዳዊት ፍልስጤማዊውን ከገደለ በኋላ ጎልያድን ማለት ነው። ሳሙኤል 18 እየሮጥኩባችሁ እንደሆነ አውቃለሁ። ወደዚህ ሁሉ መዞር ፈራው። ያሬድ በቃ ወረድ እንዳይለኝ። ዳዊት ፍልስጤማዊውን ከገደለ በኋላ ሰዎቹ ወደ የቤታቸው በሚመለሱበት ጊዜ ሴቶች ከበሮና መሲንቆ ይዘው እየዘፈኑ እየጨፈሩና እልል እያሉ ንጉስ ሳኦልን ለመቀበል ከእስራኤል ከተሞች ሁሉ ወጡ። ሴቶቹም እንዲህ ሲሉ በመቀባበል ዘፈኑ፣ እግዚአብሔር ከነዚህም ያድናችሁ። ሳኦል ሺህ ገደለ፣ ዳዊት ግን 10 ሺህ ገደለ እያሉ ዘፈኑ። ሳኦል ምን ይላል? እጅግ ተቆጣ። ይህም ነገር አላስደሰተው። እርሱም ለዳዊት 10 ሺህ አሉለት፣ ለኔ ግን 1,000 ብቻ። እንግዲህ መንግስት እንጂ ሌላ ምን ቀረው? ቁጥር 9 እንደዚህ ይላል፣ ከዛች ዕለት አንስቶ ሳኦል ዳዊትን በቅናት አይን ይመለከተው ጀመር ይላል። ከዛ ምን አደረገው? አሳደደው። እንዲህ የሚል ቃል አለ። እግዚአብሔር አንድ ጊዜ በመንፈሱ ይህን ቃል ሰጠኝ። ኢየሱስ ጌታ ነው። ሳኦል ዳዊትን ሁልጊዜ ፈለገው ይላል። የፈለገው መቼ ነው? ሁልጊዜ። ለምን? ሊገላው። ቀጥሎ እንዲህ የሚል ቃል አለ፣ እግዚአብሔር ግን በእጁ አሳልፎ አልሰጠው። ኢየሱስ ጌታ። ሃሌሉያ። አያችሁ፣ ለምን ሊገላው ፈለገ? ለምን አሳደደው? ቀናት ሞልቶበት። ሳኦልን አይታችሁታል። የንስሐ ሕይወት የለው። እግዚአብሔር መንግስትን ካንተ ቀደደ ለጎረቤት ሰጠው ሲለው በህዝቡ ፊት ግን አክብረኝ፣ እግዚአብሔር እንደናቀኝ አታጋልጠኝ። ንስሐ አልገባ። የንስሐ ልብ የለው። ራሱን አያይም። ኢየሱስና የአይሁድ መሪዎችን ይዋቸው። ማቴዎስ 27 ቁጥር 18 ላይ በርባንን ልፍታ ወይስ የአይሁድን ንጉስ ልፍታላችሁ አላቸው። ከዛ ቁጥር 18 እንደዚህ ይላል፣ ጲላጦስን በቅናት አሳልፈው እንደሰጡት ያውቅ ነበርና። ኢየሱስን ለምን ሊገሉት አሳደዱት? ቀንተውበት። ሐዋርያትና ሊቀ ካህናቱን ስሙ። ደግሞ የእግዚአብሔር መንፈስ በሐዋርያት ላይ ወረደ።
የኢየሱስ ስም ኢየሱስ የሆነው በአባቱ ቀኝ እንደተቀመጠ የተገለጠና የታወቀ ይሆን ዘንድ የእግዚአብሔር መንፈስ ድንቅና ተአምራትን መስራት ጀመረ። የእግዚአብሔር ልጅ ኢየሱስ ወንጌል መሰበክ ጀመረ። ቃል መገለጥ ጀመረ። እንደዚህ መሆን ጀመረ። ሐዋርያቱም በሕዝቡ መካከል ብዙ ተአምራዊ ምልክቶችና ድንቅ ስራዎችን አደረጉ ልክ እንደ ኢየሱስ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። በኢየሱስ ስም ይሄ ሞገስ በቤተ ክርስቲያን ላይ ይመለስ። ሆኖም ሕዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ ያመኑ ወደ እነርሱ ይጨመሩ ነበር። በኢየሱስ ስም በማራናታ እንደዚህ ይሁን። ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ጥላው እንኳን በጥቂቶች ላይ እንዲያርፍባቸው በማለት ሕመምተኞች ወደ ውጭ እያወጡ ባልጋና በቃሬዛ በመንገድ ላይ ያስተኙ ነበር። እግዚአብሔር ሁለንተና ለክብሩ መገለጫ ያርገው። በኢየሩሳሌም አካባቢ ከሚገኙ ከተማ ሕመምተኞችንና በርኩሳን መናፍስት የሚሰቃዩት ይዘው የመጡ ሰዎች አካባቢውን ያጨናንቁት ነበር። የመጡት ሁሉ አረ በኢየሱስ ምንጭ ይፍለቅ፣ በኢየሱስ ምንጭ ይፍለቅ። ከጥግ እስከ ጥግ ነገራችሁን የሚነካካ እናንተን ደህና አድርጎ የሚያስቀር ቤታችሁን ደህና አድርጎ የሚያስቀር የእግዚአብሔር ፈውስ የሚታይበት ምንጭ በኢየሱስም ከዚህ ይፍለቅ። ቁጥር 17 ከዚህም የተነሳ እስካሁን ከነገርኳችሁ ነገሮች የተነሳ ሊቀ ካህናቱና አብሮት የነበሩት የሰዱቃውያን ወገን ሁሉ በቅናት ተሞሉ። ሐዋርያትንም ይዘው ማረፊያ ቤት ከተቷቸው እያለ ይቀጥላል። እነ ጳውሎስን ምኩራብ ሲገቡ ወንድሞች የምክር ቃል አላችሁ አሏቸው። ቆሞ ሰበኩ። መንፈስ አለባቸው። ህዝቡ ስብከቱን ወደዱ። በሚቀጥለው በስተው መጡ። አይ ምኩራቡ አለቃ ሲሰብክ እንደዛ አይመጡም ነበርና በስተው መጡ። ሲመጡ ምን ይላል? ቅናት ሞላባቸው። ከስራ ፈቶችም ክፎችን ቀጠሩባቸው፣ አሳደዷቸው። አያችሁ ከፍጥረት መጀመሪያ እስከ መጨረሻ እስካሁን ድረስ የእግዚአብሔርን ሰዎች ሰይጣን የእግዚአብሔር በተባሉ የሚያሳድዳቸው ቅናት እየተሞሉ ነው። ልጨርስ ነው። እቺን ላንብብላችሁ። ከመጀመሪያ የሰማችኋት እርስ በርሳችን ልንዋደድ ይገባናል የምትለዋ መልእክት እቺ ናትና የክፉ ወገን ሆኖ ወንድሙ እንደገደለው እንደ ቃየል አትሁኑ። ለምን ገደለው? ምክንያቱም የእርሱ ስራ ክፉ የወንድሙ ግን ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገርን እናውቃለን። ምን ማለት መሰላችሁ? ዳግም መወለዳችንን ሴቭድ መሆናችንን አለ ወንድሞቻችን እናቶቻችንን በመውደዳችን በሱ እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ። ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚያ ያውቀናል። የፍቅር ትርጉምን እንደ ጴንጤ የሚያውቅ የለም። እኛ የሰማችሁኝ ነው። ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ሐዋርያው ቅዱስ ዮሐንስ እንዳለው እግዚአብሔር መንፈስ ቅዱስ በቃሉ ነው ያለው። እኔ የለሁበትም። እግዚአብሔር ይርዳን። አሜን። ስለዚህ እውነተኛ አምልኮ ስናቀርብ እግዚአብሔር የሚቀበለው አምልኮ በእምነት እና በፍቅር። አሁን ሰብኬ ስወርድ እንዴት ነኝ? ወዳችኋለሁ፣ አከብራችኋለሁ። ሁላችንም እናስብ።